የድምጻዊ ቴዎድሮስ ካሳሁን አልበምን በተመለከተ የተለያዩ ፕሮግራሞችን እያቀረብን እንገኛለን። የድምጻዊ ቴዎድሮስ ካሳሁን ሙዚቃ በሰሞኑ የተለቀቀው የደርግ አገዛዝ ለመውደቅ በመጨረሻዎቹ ሰዓት እነ ፕሮፌሰር መስፍን ወልደማርያም ኮሎኔል መንግስቱ ኃይለማርያም ስልጣን እንዲለቁ ያቀረቡትን ጥያቄ ጋር በማመሳሰል ሻለቃ ማሞ ለማ ትዝታቸውን ያካፍሉናል። የቴዲ አፍሮ ዜማ ያንን ጊዜ ያንን ወቅት የሚያስታውሰኝ ነው ይላሉ ሻለቃ ማሞ ለማ። ሌሎች ጉዳዮችንም እናነሳለን። ከድምጻዊ ቴዎድሮስ ካሳሁን ጋር በተያያዘ የተለያዩ መረጃዎች እየወጡ ነው። ድምጻዊ ቴዎድሮስ ካሳሁን የቅርብ ጓደኛ እንደዚሁም ምክትል ማናጀሩ ሁለት ግለሰቦች መታሰራቸው ታውቋል። ያሉበት ቦታ የት እንደሆነ እስካሁን ለቤተሰብም መረጃው እንደሌለ ነው የሰማነው። በቴዲ አፍሮ አካባቢ መኖሪያ ቤቱ እንደዚሁ የመንግስት የጸጥታና የደህንነት ኃይሎች እያንዣበቡ እንዳለም እየተገለጸ ይገኛል። ዓለም አቀፉ ማህበረሰብ በቴዲ አፍሮ ጉዳይ ላይ አገዛዙ ምንም አይነት እርምጃ እንዳይወስድ ከወዲሁ ጫና መፍጠር መጀመራቸውም እየተነገረ ነው። ከሻለቃ ማሞ ጋር የምናደርገው ቆይታ ሌሎች ጉዳዮችን የሚያነሳል። አብራችሁን በመቆየት እንድትከታተሉ እንጋብዛለን። መልካም ጊዜ። እንደምን ከረምክ? በጣም ነው የማመሰግነው ሻለቃ ማሞ ለማ። የወታደራዊ ጉዳዮች ባለሙያ ኖት። እንግዲህ በተለያዩ የወታደራዊ ጉዳዮች ላይ በርካታ ዕውቀቶችን የተለያዩ ትንታኔዎችን ሲሰጡን ቆይተዋል። ዛሬ አንድ ታሪክ ላስታውስ ፈልጋለሁ ብለውኛል። በተለይ የመጨረሻዎቹ የደርግ ዘመናት ላይ እነ ፕሮፌሰር መስፍን ወልደማርያም ኮሎኔል መንግስቱ ስልጣን እንዲለቁ የጠየቁበትን ወቅት የሚያስታውስ ነው። የድምጻዊ ቴዎድሮስ ካሳሁን የሰሞኑ ዳስጠል በሚል በአልበም ደረጃ ደግሞ ኢቶሪካ በሚል የወጣው አልበም ወደሱ እመጣለሁ። ምናልባት ከሙዚቃ አንፃር ያሉትን ስሜት ሊገልጹልኝ ይችላሉ። ሙዚቃ ምን ያህል ኃያል ጉልበት እንዳለው እየተረዳን ነው። ስንቱ ፖለቲከኛ፣ ስንቱ አክቲቪስት፣ ጋዜጠኛም እንደው ብዙ ሙከራ ያደርጋሉ አገዛዞች ላይ ጫና ለመፍጠር። ነገር ግን በአንድ ሳምንት ውስጥ በአብይ አገዛዝ ላይ የተፈጠረው ጫና በሙዚቃ ምን ያህል የሙዚቃን ኃያልነት የሚያሳይ ነው። ወደዛ እመጣለሁ። ግን እንደው በአጠቃላይ ሻለቃ ማሞ ኢትዮጵያ ምን ላይ ነው ያለችው? እንዴት ተከታተሏት? ከተገናኘን 1-3 ሳምንት ያልፈናል። ስለዚህ ብዙ ነገሮች ሆነዋል። ኢትዮጵያ ወደ ቁልቁለት እንጂ ወደ ተሻለ ነገር እየመጣች አይደለም። የሚሰማው ነገር ሁሉ ጥሩ ነገሮች አይደሉም። ያሳዝናል። ለማንኛውም ኢትዮጵያ ያለችበትን ወቅታዊ ሁኔታ እንዴት እየተከታተሉት ነው? አመሰግናለሁ መሳይ። ያው ሁሉም ሀገሩን እንደሚወድ ህዝብ ወገን እንዳለው ሰው እዚህ በርቀት ብንገኝም የምንገኝበት ዓለም ምናልባት የተመቻቸ ቢሆንም እንደውም ምናልባት የሌሎች ሀገር ዜጎች ሀገራቸውን ይወዳሉ፣ ያስታውሳሉ። በተለይ እዛ ተወልደው ያደጉት። ግን እንደው የኛ የተለየ ይመስለኛል። አንዳንድ ጊዜም እንደው ራሳችንን እስከምንጠይቅ ድረስ አይምሮአችን እረፍት የለውም ስለ ሀገራችን ስናስብና መርሳት አንችልም። አይምሮአችንም እረፍት ማግኘት አይችልም። በጣም የሚገርመኝ የሱ ነውና ጓደኞቻችንም ቤተሰቦቻችንም ሁሉ ጊዜ ስለ ሀገራችን እንነጋገራለን፣ እንከታተላለን እና እንዳልከው የሀገራችን ሁኔታ በጣም በሚያሳዝን ሁኔታ ብዙ ነገር፣ ብዙ ብልሽት፣ ብዙ ውድቀት፣ ብዙ ሰቆቃ፣ ድህነት ከምንም በላይ በጦርነት ጊዜ ድህነት የታወቀ ነገር ነው። ግን የዚህ ዘመኑ 30 ዓመት ጦርነት ተካሂዷል። በዛ ውስጥ ነው ወደ 20 ዓመት እንግዲህ በውትድርና ዓለም ነበርኩ እና የድህነት ደረጃው በዚህ ደረጃ የደረሰበት ችግሩም የጦርነቱም ስፋት እንደገና ደግሞ ጦርነቱ ራሱ ምንም አይነት እንትን የሌለው ስሜት የማይሰጥ እልህ ማሲዝ እንደ እርስ በርስ የመጠፋፋት የሆነ ጦርነት እና ሊደርሺፕ ከባሰ ወደ ከከፋ ወደ ባሰ የከፋ እየተሸጋገረ እና ሀገሪቷስ እንትን አልባ ህግ አልባ ሆና ፍትህ አይደለም እኮ አሁን ኢትዮጵያ ውስጥ ፍትህ ነፃነት ሳይሆን ህግ ራሱ የለም። ህግ ራሱ ህግ አስከባሪም ህግም የለም እና በየቦታው የሚደርሰው እዚህ ቦታ ነው እዛ ቦታ ነው የሚባል ነገር የለም። ከጫፍ እስከ ጫፍ፣ ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ያለው ክልል ያንዱ ሻል ይላል፣ ያንዱ የባሰ ነው ይባል ካልሆነ በስተቀር በጣም በሚያሳዝን ሁኔታ ነው ያለችው ሀገራችን። ህዝባችን ደግሞ የዕለት ከዕለት ጉርሱን እንኳን መሸፈን አቅቶት
በድህነት አረንቋ ውስጥ ከቀን ወደ ቀን እየዘቀጠ ችግር በችግር ሆኗል። ከዚህም ሆኖ እርዳታም ረድቶ ማዳረስ አልተቻለም። ስንቱን ታዳርሳለህ? ለስንቱስ ትሆናለህ? እና በጣም በሚያሳዝን ሁኔታ ደግሞ ያለው መንግስታዊ ስርዓቱ ደግሞ ከአንዱም ስተት የማይማር ካለፈ ስተት የማይማር ከራሱም ስተት የማይማር ራሳቸው በሚሄዱበት መንገድ ካልሆነ በስተቀር ራሳቸው የሚያዩት ካልሆነ በስተቀር ሌላው የማያዩን ጠቅላላ የሚሰማውን የማይሰሙ የሚያዩን የማያዩ ናቸው። እንደ ወታደር ደግሞ ወታደሩ ያለበት ሁኔታ እኔ አብዛኛው የወታደሩ ክፍል ይሰማኛል። ምንም እርባና በሌለው ጦርነት ውስጥ ወገኖቹን የገዛ ወገኑን እንዲገድል እየተደረገ በገዛ ወገኑ እየተገደለ አካለ ጎደሎ እየሆነ እሱም የራሱን ወገን አካለ ጎደሎ እያደረገ ደም እያፈሰሰ የራሱም ደም እየፈሰሰ በገዛ ወገኑ እንዴ ቀጥሎ ከማን ጋር ሊኖር ነው? ይሄ ሰራዊት ከማን ጋር ሊያኖሩት ነው? እንደዚህ ከሰው ከሀገሪቷ ህዝብ ጋር ሁሉ አባልተው አጫርሰው እንደው ይሄ ሁሉ ዘመዱ ያልሞተበት የለም። በጦርነት በቀጥታ ጦርነት ተሳታፊነትም ይሁን ጦርነት በተነሳ ጊዜ ሁሉ ደግሞ የጦርነት ሰለባ የሚሆነው 3 እጥፍ ሰላማዊ ህዝብ ነውና እንኳን እንደዚህ አይነት ስርዓት በሌለው በዲሲፕሊን ባልታነጸ በሚገባ ባልሰለጠነ ሰራዊትና የዘር ፖለቲካ ናላውን ባዞረው የጦር ክፍል ቀርቶ ዲሲፕሊን የሆነ ሰራዊት በዓለም አለ የሚባል ሰራዊት እንኳን በጦርነት ጊዜ በሰላማዊ ሰው ላይ ጉዳት መድረሱ አይቀርምና ከማን ጋር ሊኖር ነው ይሄ ሰራዊት? ምን ሊሆን ነው ፊውቸሪቲውና አገሪቷም ሰራዊቱም ህዝቡም በጣም በሚያሳዝን ሁኔታ እንግዲህ እዚህ ሆነን እንደዚህ ሆነ እዛ ዕለት ኑሮ እንደ እሳት የሚገርፈው ህዝብ ደግሞ እንዴት እንደሚኖር ስናስብ በጣም የሚያስጨንቅ ነው። እንግዲህ በምን እንደምንረዳ ባናውቅም በሚቻለውና የቀለለው መንገድ ወደ እግዚአብሔር በመጸለይም ጭምር እንደገና ደግሞ በአቅማችን የምናደርገውም ነገር ካለ ከማድረግ በስተቀር የሀገራችን ነገር ከድጡ ወደ ማጡ ነው የሄደ የሚታየውና በጣም ያሳዝናል። መሳይ ይሄን ነው የምለው። ሻለቃ ማሞ ምናልባት የኢትዮጵያን ወቅታዊ ሁኔታ ስናነሳ አንዳንድ መረጃዎችን በዚህ አጋጣሚ ለተመልካቾች ለማካፈል ያህል ነው። እንግዲህ በትግራይ ያለው ሁኔታ ዳግም ጦርነት ሊቀሰቀስ የሚችልበት እድል ሰፊ እንደሆነ እየተነገረ ነው። የህወሓት አስተዳደር ከዚህ በፊት በህገወጥ የተባለውን ምርጫ በዛ የተመረጡ የምክር ቤት አባላት ወደ ስራቸው እንዲገቡና ያ ህገወጥ የተባለው መዋቅር ወይም ምክር ቤት ወደ መንግስትን ወደ ማስተዳደር የክልሉ መንግስት ወደ ማስተዳደር እንዲገባ ውሳኔ መወሰኑ ተሰምቷል። ይህ ደግሞ ከፍተኛ ውዝግብ ፈጥሯል። የፕሪቶሪያም ስምምነት ሙሉ በሙሉ የሚጥስ ነው የሚል ከዚህም ከዛም መካሰሱ በርክቶ ያለበት ወቅት ላይ ያለ ነው። ያ ወደ ጦርነት ያመራል በሚል የትግራይ ተወላጆች ከተለያዩ የትግራይ አካባቢዎች ወደ አማራ ክልል፣ ወደ ኤርትራ፣ ወደ አፋር፣ ወደ መሀል ሀገር እየተሰደዱ እንዳለም ነው የምንሰማው። የተባበሩት አረብ ኤሚሬትስ ከአሜሪካ እርዳታ መጠየቋ ደግሞ የበለጠ የአብይ አህመድን የወደፊት የጦርነት የማካሄድ አቅም ያሽመደምደዋል ተብሎ ነው የሚጠበቀው። የተባበሩት አረብ ኤሚሬትስ ለራሷ መሆን የማትችልበት ጊዜ ላይ ደረሰች ይመስላል። ሰሞኑን የወጣው መረጃ እንደሚያሳየው በጦርነቱ በደረሰባት ከፍተኛ ኪሳራ የተነሳ ወደፊት ኢኮኖሚዋን ለማነቃቃት ከአሜሪካ ድጋፍ እንደምትፈልግ ነው የተገለጸው። አሜሪካንም ለዚህ ቅድመ ሁኔታ ይዛ መምጣቷም እየተሰማ ይገኛል። በተለያዩ የኢትዮጵያ አካባቢዎች አሁንም የአብይ አህመድ አገዛዝ ከፍተኛ የሆነ ጥቃት እየፈጸመ ነው። በተለይ በሰላማዊ ዜጎች ላይ በአማራና በኦሮሚያ ክልል ይህንኑ አጠናክሮ ቀጥሏል። እነዚህን መረጃዎች ካስቀደምኩኝ ወደ ዕለቱ ዋና አጀንዳ እመጣለሁ። የድምፃዊ ቴዎድሮስ ካሳሁን አልበም እንግዲህ መነጋገሪያ ሆኗል። ዛሬ 7ኛ ቀኑ ነው። እስካሁን ባለው መረጃ ከ100 ሚሊዮን በላይ ሰዎች ናቸው በዩቲዩብ እየተከታተሉት። ትልቅ ንቅናቄን የፈጠረው በአሁኑ ወቅት አገዛዙ በየትኛውም ሀገር ውስጥ በሚገኝ ሬዲዮ ጣቢያ፣ በየትኛውም ቴሌቪዥን ጣቢያ፣ የትኛውም መገናኛ ብዙሃን የቴዲ አፍሮን ዘፈኖች እንዳያጫውቱ ክልከላ ማድረጉን ነው የተሰማው። ሙዚቃውን የከፈቱ የተለያዩ መሽታ ቤቶች፣ እንደዚሁም ጭፈራ ቤቶች፣ አንዳንድ መዝናኛ ቦታዎች በሙሉ እንዳያሰሙ
ገደብ ክልከላ መደረጉ ተሰምቷል። በግላቸው የሚያዳምጡትም እየታፈሱ ነው። ዛሬ እንኳን በርካታ ወጣቶች በአዲስ አበባ መታሰራቸውን ሰምተናል። እንግዲህ ሻለቃ ማሞ የቴዎድሮስ አልበም የደርግ መንግስትን የመጨረሻውን ሰዓት ያስታውሰኛል። በተለይ ፕሮፌሰር መስፍን ወልደ ማርያም ስልጣን ልቀቁ ብለው ኮሎኔሉን የጠየቁበትን ጊዜ ያስታውሰኛል ብለውኝ ነበረ። እሱን እመጣበታለሁ። እንደው ሙዚቃ ይወዳሉ ሻለቃ ማሞ? ከወደዱስ የቴዲ ዘፈን እንዴት ነው? ሙዚቃ የማዳመጥ ዘውትር ያዳምጣሉ? በጣም ይገርማል። ላትገምት ትችላለህ። እኔ በጣም ነው ሙዚቃ የምወደው። ጓደኞቼ ያውቃሉ። እኔ ሙዚቀኛ አልሆንኩም እንጂ በጣም የሙዚቃ አፍቃሪ ነኝ። እንደገና ደግሞ በጣም ጊታር እወዳለሁ። ጊታር ነበረኝ እኔ ጦር ሜዳ ድረስ። ብዙ ጓደኞቼ እስካሁን ያስታውሳሉ። ጦር ሜዳ ድረስ እኔ ጊታር ይዤ ሄድ ነበርና ያው በግል ይጫወት ነበር ጊታር እና ሙዚቃ በጣም ነው የምወደው። እንደውም በአንድ ወቅት የሙዚቀኛ የክፍለ ጦር ሲቋቋም እሱን እናደርጋለን ኃላፊ ኦፊሰር እንትን ሙዚቀኞቹ ኃላፊ ብለው መርጠውኝ ማለት ነው። ሙዚቀኞቹ የሙዚቃ መሳሪያ መጫወት ነው ወይስ ድምጻዊ የመሆን ነበር በወቅቱ ፍላጎቱ? እንደዛ በልጅነቴ እንደዛ ነበር። ድምጽ መሞከር ነበር። ግን በጣም ከመጠን ያለፈ ከምንም በላይ ጊታር እወዳለሁ። ያው በድሮ ጊዜ ያው ታውቃለህ፣ በፊልም እኛ በድሮ ጊዜ እነ ጂሚ ሄንድሪክስ ጊዜ ጊታር እንግዲህ እነሱ ናቸው። እዛ እከታተል ነበር። በጣም ወደ ነበርና የኔ ክፍለ ጦር አዛዥ በቃ ጂፓቸውን አስነስተው ነው በረው መተው በቃ የዘመቻ መኮንን ሙዚቀኛ ልታረጉት ነው ብለው በቃ አዛዥን ላይ በቃ ትልቅ ማስፈራራት አድርገው እንዳይታሰብ አሉ። እኔም ለነገሩ ትንሽ እንትን አረግ ነበር። ምክንያቱም እኔ ዘመቻ መኮንን አዛዥነት እንጂ እዚህ ሙዚቃው ስትገባ ብዙ ነገር አንድል የምታረገው አለ እንደ ኃላፊ እና ትንሽ ግር ብሎኝ ነበረ። ገላገሉኝ እሳቸው እንጂ ሙዚቃ ወዳለው ለማለት ነው። እሱን ካልኩ በኋላ ሙዚቃ ቴዎድሮስ ካሳሁን ሙዚቃ በአጋጣሚ እኔ በ13 ዓመት ውጭ ስደት ቆይቼ በ97 ዓመተ ምህረት በኢትዮጵያ አቆጣጠር ስገባ ያ የሱ ሙዚቃ ይሄ ምንድነው 17 መርፌ የሚለው ነው ጃ ያስተሰርያል እሱ የተለቀቀበትና እሱ ብቻ ሳይሆን ብዙ የሱ ዘፈኖች ልክ እንዳሁኑ አልበም ያወጣበት ጊዜ ነበርና ከተማው በሙሉ እሱ ነበር የሚዘፈነው እና ይገርመኛል። የዛን ጊዜ ግን እንደዚሁ ነገሩን በኋላ ትርጉሙን ሲያውቁት ቆይተው መሰለኝ እንደዚህ እንዳሁኑ አልገነነም። ቀስ ብለው መሰለኝ ያወቁት። ያም ቢሆን ግን እንደዚህ አይነት እንትን ያረጉ አይመስለኝም። ትንሽ በተንኮል ልጁን ለመጉዳት ተሞክሯል እንጂ ያሁኑ ትንሽ የብደት ነው የሚመስለው። ሁሉም ነገር እኮ እየባሰ ነው ሄደውና እሱን አስታውሳ በጣም ነው የምወደው ልጁን ሙዚቃ። በጣም ታለንትድ የሆነ ልጅ ነው። በዓለም አቀፍ ደረጃ የሚደመጥ ነው፣ በኢትዮጵያ ብቻ አይደለምና እሱን ካልኩኝ ይሄ የሱ ሙዚቃ ጉዳይ የወጣው ዘፈን ያው ሰምቼዋለሁ። ትልቅ መልእክት ያለው ነው። ትልቅ ጀግንነትም ነው። አንዳንድ አሁን ስለ ፕሮፌሰር መስፍን ጋር ስናገር የዛን ዘመን እንደ ፕሮፌሰር መስፍን አይነት ሰው አለ በተፈጥሮ ጀግና። ፍርሃት የሚባል ነገር እውነት ያውቁታል ወይ የምትላቸው ሰዎች አሉና እኔ ፕሮፌሰር መስፍንን ከኔ ጋር ጦር ሜዳ ዘምተው አይደለም ያየኋቸው፣ በዛን ጊዜ ነው ያየኋቸው እና ልክ የመጨረሻው ዘመን በ1983 እንግዲህ የምሁራን የአዲስ አበባ ዩኒቨርሲቲ ምሁራን ስብሰባ አድርገው መግለጫ አውጥተው መጨረሻ ላይ እንግዲህ የመንግስቱ ውድቀት በተቃረበበት ጊዜ ነው ምሁራን ጉባኤው መግለጫ አውጥተዋል ይመስለኛል። ግን በኋላ ፕሮፌሰር መስፍን ራሳቸው የደርግ መንግስት ስልጣን እንዲለቅ የሽግግር መንግስት እንዲቋቋም የደርጉን አገዛዝ በኦፕን ሌተር ደብዳቤ ነው እንትን ያሉት የጻፉት። በደንብ አስታውሳለሁ። እና ለደርግ ሊቀመንበር መንግስቱ ኃይለማርያም በጻፉት የግል ደብዳቤ
በወቅቱ የነበሩትን አስቸጋሪ ሁኔታዎች ገልጸው እና መንግስት የሽግግር መንግስት እንዲያቋቁም ስልጣናቸውን ለቀው የሽግግር መንግስት እንዲቋቋም በማስገንዘብ ነበርና ይሄንን ምክንያት አድርገው የገለጹትም ሀገሪቱ ወደ ባሰ ደም መፋሰስ እንዳትገባና የሀገሪቱ አንድነት እንዳይፈርስ በሚል ነው እንግዲህ ይሄንን ያደረጉት። በሚገርም ሁኔታ ይሄ ደብዳቤ ከፕሮፌሰር መስፍን ፎቶ ጋር በአዲስ ዘመን ጋዜጣ ላይ ወጥቶ በሚዲያ መልእክቱ ተላልፎ ነበር። የሚገርም ነገር ነው። አሁን ሳስበው እኔ አስታውሳለሁ ፎቶአቸውን የሚያየሁት በስም አውቃቸዋለሁ ሰማለሁ። እኔ አዲስ አበባ ዩኒቨርሲቲ ያልተማርኩ እና ግን በፎቶ በትክክል ያየኋቸው ያን ጊዜ ነው እና በዚህ ጊዜ በአገዛዙም ሆነ በህዝቡ ውስጥ ከተፈጠረው ስሜት በላቀ ደረጃ መልእክቱ ምን ሆነ ሌላ መልክ ያዘ። ምንድነው የሆነው? በደርግ አገዛዝ ውስጥ ከፍተኛ ሽብር ተፈጥሯል። ነገሩ ይፋ ሲወጣ በጣም ፖፑላር ሲሆን ያው ሽብር ተፈጥሯል። ግን ከዛ በላይ አገዛዙን በከፍተኛ ደረጃ ያስደነገጠው በጦር ኃይል ውስጥ ይሄ የእሳቸው መልእክት እንደ ሰደድ እሳት ነው የተቀጣጠለው፣ ተዳረሰ ማለት ነው። የደርግ አገዛዝ መጀመሪያ ላይ ምን ይሏቸው ነበር? ይሄ ፕሮፌሰር ምንም አያመጣም ብለው ችላ ብለውት ነበር። ለዚህ ነበር መልእክቱን በስፋት የተሰራጨው። በኋላ ግን ህዝቡ ያው የታወቀ ነው ልክ እንዳሁኑ ታፍኖ ተይዞ ነበረ ወይም ተንቆም ጭምር ነበር። ምንም አያመጣም። አሁንም እንደዛ ነው። ይህችን ፖይንት ያመጣሁት አሁንም የምናየው የብሪት እንትን ተመሳሳይ ነው። በዛን ጊዜም እንደዛ ነበር። ህዝቡን ምንም ፕሮፌሰሩን ሰምቶ ህዝቡ እንዲህ ይለናል እንዲህ ይለናል የሚለው ብዙም አላስጨነቃቸውም። እኔ በቅርብ ስለነበርኩ እንግዲህ መንግስት በዛን ጊዜ በደርግ ማዕከላዊ ኮሚቴ ወይም በይበልጥ ደግሞ የጦር ኃይሎች የኃይል አዛዦች እና አንዳንድ ጊዜም የፖሊስ ቢሮ አባላት በሚሰበሰቡበት አዳራሽ አካባቢ ነበር ቢሮ የምሰራው። በኋላ ገልጸዋለሁ። በኋላ ግን የደርግ ባለስልጣናት መልእክቱ በጦር ኃይል ውስጥ የፈጠረውን ሁኔታ በመስማት ሲጀምሩ ሰራዊቱ ስልጣናቸውን ለቃችሁ ጦርነቱን አስቆሙ በማለት አልዋጋም እንደሚላቸው ሲገምቱ ትልቅ ብርክ ነው የተፈጠረው። ትልቅ ሽብር ነው የተፈጠረው እና ይሄ በደርግ አገዛዝ ባለስልጣናት በኩል ሲሆን በሌላ በኩል ደግሞ በጣም በሚገርም ሁኔታ በህዝቡ ጨካኙ በዛ ወቅት ጨካኙ መንግስቱ ኃይለማርያም ፕሮፌሰሩን ይገላቸው ይሆናል በማለት ጭንቀት ውስጥ ገብቶ ነበር እና አዲስ አበባ ጭንቅንቅ ብላ ነበር በዛን ጊዜ። በጣም ብዙ ሰው የሚነጋገረው ይሄንኑ ነው። ከዚህ አልፎም እንደውም ፕሮፌሰሩን ደርግ እንዳይገላቸው በራሳቸው ፍቃድ የአካባቢው ሰዎች ሮንድ ይዞሩ ነበር በእሳቸው ቤት አካባቢ። ቤታቸው ፒያሳ ከዚህ ሪኮ ከሚባለው ኬክ ቤት ጀርባ ነው። የሆነ ፍላት ውስጥ ነው የሚኖሩት እና ሰው ራሱ ሮንድ ይዞር ነበር እና በዚህ ወቅት እኔ በዛን ወቅት ዘመቻ መምሪያ መከላከያ ሚኒስቴር ዘመቻ መምሪያ በኋላ ብሔራዊ ቤታዊ ዘመቻ መምሪያ የሚባል አለ ታላቁ ቤተ መንግስት ውስጥ ቢሮአችን እዛ ነበረ በመጨረሻው 1 አመት 2 አመት እና በዚህ ወቅት በታላቁ ቤተ መንግስት ውስጥ የሚገኝ ብሔራዊ ዘመቻ መምሪያ ውስጥ የሚገኝ ስብሰባ አዳራሽ አለ። የሀገሪቱ ፕሬዝዳንት የሚመሩት የኃይል አዛዦችና አንዳንድ ፖሊስ ቢሮ አባላት የተገኙበት ስብሰባ ተካሂዶ ነበር። ቀኑን በትክክል አላስታውሰውም ግን ወዲያው በዛ በ83 ሚያዝያ ሊሆን ይችላል ግንቦት ሊሆን ይችላል እና የስብሰባ አጀንዳው ሌላ ምንም ሳይሆን ይሄንን የፕሮፌሰሩ የስልጣን ልቀቁና የሽግግር መንግስት ጥያቄ ነበረ
እና ትኩረቱም ቅድም እንዳልኩት የሀገሪቱ ህዝብ ምን ሊያመጣብን ነው የሚል ሳይሆን ሰራዊቱ ከውጊያ የሚያዘናጋ ስለሆነ እንዴት አድርገን እናክሽፈው የሚል ነበር። በወቅቱ እዛ ስብሰባ ላይ እኔም በዘመቻ ውስጥ ቀጠና መኮንን የሚባል ዴስክ ኦፊሰር ነበርኩኝና በጁኒየር ደረጃ ተሳትፌ ነበር እዛ ስብሰባ ላይ። በስራ ምድቤ ምክንያት ከሰማሁት ፍጹም ሐሰትና የብሪት ንግግር ውስጥ ካሁኑ ጋር አሁን ከምንሰማው ጋር የማይገናኝ ቢሆንም የማስታውሰው በጊዜ ብዛት ካረሳሁት በስተቀር ይሄ እድሜ ልኩን ሲቀባጥር ያሳለፈ ሰው የሚናገረውን አውቅም የሚል ነበረ። ከዚህ በላይ ራሳቸው ፕሬዝዳንት መንግስቱ ኃይለማርያም ይሄ ሰውዬ ፕሮፌሰር ስለመሆኑም የሚታወቅ ነገር የለም፣ ማረጋገጫ የለም፣ ፕሮፌሰርነቱንም አልቀበልም ሲሉ በፍጹም ይሄንን አረሳው። ይሄም ማለታቸውም በጭራሽ አረሳው። ሌላ ብዙ ተብሏል፣ ረስቼው ሊሆን ይችላል። ፕሮፌሰሩን የሚያጣጥል ያው የተሰበሰቡት እንግዲህ የኃይል አዛዦችና አንዳንድ ከመከላከያው ጋር ኮኔክሽን ያላቸው የፖሊስ ቢሮ አባላቱ ሲቪልም እንደነበሩ ሲቪል የሆኑ ወይ በሲቪል የሚሰሩ ነበሩ፣ አላስታውስም። ግን የኃይል አዛዦች ነበሩ፣ የአየር ኃይል፣ የባህር ኃይል፣ የምድር ጦር ማለት ነው አዛዦች ነበሩ። እና ፕሮፌሰርነቱን ነው የሚያውቅ የኢምፔሪያሊስት ተላላኪ እንግዲህ እሳቸው አሜሪካን ሀገር ተምረዋል በሚል ይከሷቸው ይሰድቧቸው እንትን ይሏቸው ነበር በብሬት። በዚህ ስብሰባ ላይ ከተገኙት ውስጥ በእድሜም ሆነ በስልጣን ትንሹ እኔና አንድ ሌላ ደግሞ የቀጠና መኮንን እንደዚህ ዴስክ ኦፊሰር አለ፣ ሻለቃ ወይ ሻምበል ነው መሰለኝ ነበረ። እና እውነት ለመናገር ከሆነ ይሄ ሁሉ ነገር ሲነራከስ እኔም ውስጥ እሱም ውስጥ እዛ ወጣ። እንግዲህ ከስልጣን ጋር ያልተነካካ ነው ወይም ደግሞ በስልጣን አይምሮአችን ያልሰከረ ማለት ነው። በዛን ጊዜ በእድሜም ወጣቶች የሆነ አንጀታችን ነበር ያረረው። ሰምተን ተነጋግረናል ልጁ ጋር። ከዛ አልፈን ብዙ ነገር አምነህ አትናገርም መንግስት መቃወምህን ግን እናወራ ነበረ። እሱም አንጀቱ አሮ ነው የወጣው፣ እኔም አንጀቴ አሮ ነው የወጣው። እነዚህ ሽማግሌዎች እነዚህ አረመኔ በተለይ ፕሬዝዳንቱ እነዛን 12 ጀነራሎች በመፈንቅለ መንግስት ታስረው እነሱን ከጨረሱ በኋላ ከገደለ በኋላ ሁላችንም እኔ በበኩሌ ተለውጬ ነበር። በቃ በተለይ ፕሬዝዳንቱ የመጨረሻ አረመኔ ሰው መሆናቸውን ያረጋገጡበት የነዛ ጀነራሎች ግድያ ነበር። እና አሁን ደግሞ ይሄንን ሲሉ በጣም ነበር እንትን ያልነውና ቁጭትና ንዴት ውስጥ የገባ ነው። እንግዲህ ምንድነው እቅዱ? ከዛ እንትን ተቋቁሞ አሁን በህይወት አሉ ጀነራል ሌተና ጀነራል አዲስ ተድላ አሁን ከስር የወጡት ከጣሊያን ኤምባሲ 30 ዓመት በላይ ቆይተው የወጡት አሁን በህይወት አሉ። እሳቸው የሚመሩት ልኡክና ሌላም ልኡክ በየጦሩ በየአርሚው እንዲሄድና ሰራዊቱን ይሄ ውሸት ነው፣ ይሄ ኢምፔሪያሊስት እንትን ነው፣ እንደገና ሀገሪቱን ከወንበዴዎች ለማዳን ትግላቸውን መቀጠል አለባቸው እንጂ በዚህ መዘናጋት የለባቸውም የሚል ቅስቀሳ እንዲያካሂዱ ምድብ ተመድቦ በዚህ ነው ስብሰባ ያለቀው እንጂ ይሄ ሰውዬም ብሏል። መጨረሻ ላይ ተደርሷል። ወያኔ እየተቃረበ ነው። ኤርትራም ያለው ጦርነት አስመራ ዙሪያ ደርሶ የአስመራ አውሮፕላን ማረፊያ በመድፍ በ130 መድፍ እየመታ በዛች አንድ ራንዌይ ነው ለ200,000 የሚጠጋ ሰራዊት ቀለብ ነዳጅ መድኃኒት የሚደርሰው። የመጨረሻው ላይ እኮ ተደርሶ እንኳን እንግዲህ አምባገነኖች ትንሽ ሸብረክ ለማለት አይፈልጉም። እንደውም ለምን ተነገረ ተብሎ በእርግጥ አልገደሏቸውም፣ ጊዜውም መጥፎ ነበር፣ ጫፍ ላይ ነው እንጂ ሰውየውም ቢገሏቸው ወዲያው ሲጥብ ያደረጓቸው በመረጡ ነበር እንዳነጋገራቸውና በዚህ ጊዜ ታዲያ እኔ ዝም ብዬ ቆጭቶኛ አልቀረሁም።
እኚህም ፕሮፌሰር ለማግኘት ጥረት አድርጌ በጣም አስቸጋሪ ነው። እኔ ምንም ኮኔክሽን ስለሌለኝ ግን ቀንቶኝ አንድ በዘመድ አስተማሪ ይሄን ማነሳው እንደው ይሄን ሰራው ለማለት ሳይሆን የእሳቸውን እንትን ለመናገር ነው። እና ተሳካልኝና አገኘው ዘመድ እንገናኝ አገናኘኝ። ከወደቀ በኋላ ነው ሻለቃ ማሞ ያለው ስራ ላይ ያለው ነው። በጣም ከፍተኛ ሪስክ አሁን ሳስበው ከፍተኛ ሪስክ መቼም እግዚአብሔር እንደዛ ነው የምንለው። እንግዲህ እኛ ወታደሮችን ብንሆን በፈጣሪ በእግዚአብሔር እናምናለንና ምንድነው በሱ ቀናችን አልደረሰም ነው የምንለው። ስለዚህ እኔ አሁን ሳስበው እግዚአብሔር አትሙት ብሎኝ ነው ወይም እሳቸውም አትሙቱ ብሏቸው ነው እንጂ እኔና እሳቸው እንግዲህ መሰራው ዘመቻ መምሪያ ነው። የሀገሪቷ የመከላከያ ጦር ኃይል ሚኒስትር ያለበት የዘመቻ ሚኒስትር ይሄ ሁሉ ያለበት ቦታ መሰራ ሰውዬ ቤተ መንግስት ፕሬዝዳንቱ አጠገብ አብሬ የምሰበሰብ በዘመቻ ጉዳይ ሰውዬ እኚህ በጠላትነት መንግስት የፈረጃቸው ሰውዬ ጋር ተገናኘ ተብሎ ቢታወቅ የለውም እኔን ወዲያው ነው ሲጥም ያደርጉኝ። ለእሳቸውም ዳፋ ነው መሆነውና ግን ያንን ሪስክ ወስጄ እኔ እሳቸውን ሳገኛቸው ቤታቸው ነው የሄድኩት። ቀጥታ ተነግሮኝ ቀጥታ ኮንኮኩቼ ነው የገባሁት። ማታ ራሴን ለውጬ ማለት ነው። በጣም የሚገርመው ቅድም ያልኩ ሙሉ ጀግንነት ልብ ሙሉ ሰው እንዳንበሳ ማለት ነው። እና በራቸውን እንኳኩቼ እኔ ከላይ ነኝ ስላቸው መታወቂያን ሳሳያቸው እባክህ ለፍ ግባ ነው ያሉኝ። መታወቂያውን ማየት አልፈለጉም። እንግዲህ አስብ በዚህ ጊዜ እሳቸውን ልገድል የመጣውም ሰው ልሆን ይችላል። እንደዚህ መጥቶ ነው አይደለም ይገለው መንግስት ቢያስፈልግ ተገደለ ለማለት እሳቸውን ልገድል የመጣውም ሊሆን ይችላል። ግን እሳቸው ድፍረታቸው እና ልበ ሙሉነታቸው የቆረጡ መሆናቸውን ደግሞ ምንም እንደማይፈሩ ተነስተው በዛ ሁሉ ያ ሁሉ ሰው ሲጨነቅ ሲጠበብ እሳቸው ጠዋት ተነስተው ሁሉ ጊዜ ኤሪኮ ነው ሄደው ቁርስ የሚበሉት ሻይ የሚጠጡት ኬክ የሚበሉት። እንደዛ ምድሪቷ እኮ ቀውጥ ይሆናለች ዛሬ ገደሏቸው ነገ ገደሏቸው እየተባለ እና አገኘዋቸው። በጣም ብዙ ነገር ዶልተን ነበረ። እሳቸው መጽሐፍ ሲጽፍ አትጻፈው አንዱም ነገር ስላልተፈጸመ አትጻፈው። ሻለቃ ማሞ ዶልተን ነው ሲሉ አሲረን ነው የሆነ ነገር በነበረው መንግስት ላይ ይመስላል። አዎ ነው። ታዲያ ምን ላደርግ ነው የምሄደው? እዛ መንገድ ላይ እኮ ብያዝ ደህንነትም እንግዲህ ህዝቡ ይዞራል። በጣም እንትኑን ሁኔታውን ለመቃኘት ብዙ ሞክሬያለሁ። የቅኝትም የሰለላም ስልጠናም አለኝ። ዝም ብዬ አይደለም ተመሳስዬ የገባሁት። አካባቢው በጣም ኮንጀስትድ ነው። አንደኛ ደህንነቶች በዛ አካባቢ ይዞራሉ። ህዝቡ እሳቸውን ላለማስጠቃት ብሎ ምንም ዝም ብሎ ይዞራል። ሁሉንም ነገር ቁጭ ብለህ እንደ ሰርቬላንስ ሆነ ስታይ በጣም ብዙ ግርግር ነው ያለው። በዛ መሃል ነው አንድ ጊዜ በቃ እንትን አድርጌ አልፌ የገባሁት እና ስወጣም እንደዛው ይሄን ሁሉ አድርገን እንግዲህ እሳቸው እኔ የምሰራውን ስራ ለመስራት ለሀገሪቷ የሚበጅ በጣም ችግር ነው። ወደ ጎን ለማነጋገር ሌላ ጓደኛ ነበረኝ ቁልፍ ቦታ። እሳቸውም በዚሁ በዲፕሎማሲው በእሳቸው ኢንፍሉዌንሻል ናቸው ኢንተርናሽናሊም። እኛ ምንም አይነት ግንኙነት ኮኔክሽን የለንም ኢንተርናሽናሊ። እና ይሄን ለማሳካት ጥረት አድርገን ነበር። የተሳካ ነገር የለም። እኛም ተርፈን ታሪኩ ግን በጣም ብዙ የሚጻፍ ነገር ያለው ቢሆንም የእሳቸው ድፍረት የእሳቸው ልበሙሉነት ከዛም በኋላ እንግዲህ በዚህ ወንድማማችነት ፈጥረን የተሳካ ነገር ባይኖርም ውጭ ሀገር ሲመጡ እኔና እሳቸው እዚህ ሲመጡ ወታይዚ ሀገር በቃ ከእሳቸው አልለይም። አባትና ልጅ ሆነን እና እንደ ታላቅና ታናሽ ወንድም ሆነን የኖርነው በዛ በፈጠርነው ግንኙነት እና አሁን ይሄን ያነሳሁት ምንድነው ሁኔታውም ይሄን ይመስላል።
ይሄ ልጅ እንደው ሻለቃ ማሞ ወደዛ ማነጻጸር መጣለው ትንሽ ታሪኩ ስላስደነቀኝ ነው። 3-4 ነገሮችን እናንሳ። አንደኛ የሳቸው ጀግንነት የሳቸው ድፍረት መቼም በእድሜ ዘመናቸው እንዳለ እየተረዳን ነው። እድሜ ዘመናቸውን የሚመስላቸውን የሚናገሩ ለሀገራቸው ያላቸውን ምንም ሳይደብቁ ሳይሰስቱ አደባባይ ወጥተው የሚገልጹ የአደባባይ ምሁር ናቸው ፕሮፌሰር መስፍን ወልደማርያም። በወቅቱ ግን ደርግ የመጨረሻዎቹ ሰዓት ነው። አንደኛ በጋዜጣ መውጣቱ በራሱ አሁን እንደዚህ የሚታሰብ አይደለም። እንኳን ጋዜጣ ሊወጣ የመንግስት ጋዜጣ ላይ ይመስለኛል እንግዲህ አሁን ወጣ የተባለው የሳቸው ፎቶና መልእክታቸው የሚታሰብም አይደለም። ሁለተኛ ህዝቡ እንዴት ነው የጠበቃቸው? ያ አስፈሪ ጊዜ ነው። ደርግ የሚታሰብ አይደለም። የደርግ መዳከምን አይቶ ነው ሰው በሳቸው ዙሪያ ወደ አሁንም ስለምንመጣ ነው። አሁንም ቴዲ አፍሮን ለመጠበቅ የሚደረግ ሙከራ እንዳለ እናውቃለን። ህዝቡ ዝም አላለም። እንደው ይህንን ነገር እንዴት አደረገ? በወቅቱ የነበረው ሁኔታ ቢነግሩን። ያ በጣም አስፈሪ ተብሎ እንደ ጭራቅ ሲሳል የነበረው ደርግ በዚህ ደረጃ እሳቸውን አልነካም፣ አላሰረም፣ አልገደለም። ምንም ጫፋቸው ዝንባቸውንም አልነካም። የሚገርም ታሪክ ነው። የሚገርም ነው። እና የዛን ጊዜ መቼም እሳት ሆኗል አዲስ አበባ። ህዝቡ ይገላቸዋል ብሎ አምኗል። በቃ ልክ አሁን እንደሚባለው አሁን እንኳን ያስራል ነው፣ በዛው ደግሞ በተንኮል ያጠፋል ነው። የዛን ጊዜ ቀጥታ ግድያም ነበረና ህዝቡ ተጨንቆ፣ ግን ያው ነው እኮ ብዙ ጊዜ የተደበቀ ነገር ሲወጣ ነው የምታየው። መፈንቅለ መንግስቱም እኮ እኛ በዛን ጊዜ መፈንቅለ መንግስት የሚያደርግ ያሉት ጀነራሎች እኮ ጀነራል የሚባል በኢትዮጵያ ምድር ያለ በሙሉ እኮ ጠፍቶ እስከ 1968 በኋላ እስከ 1971 ድረስ ኢትዮጵያ እኮ ጀነራል አልነበራትም። ከሻለቃ ማዕረግ ጀምሮ ያለው ሌተና ኮሎኔል የነበሩ ጥቂቶች ነበሩ። ያው መጀመሪያ ጀነራል ማዕረግ አብዮታዊ ጀነራል የተባሉት እና በሙሉ እንግዲህ አብዮታዊ ጀነራል ናቸው። እነ ጀነራል መርድ፣ እነ ጀነራል ኃይለ ጊዮርጊስ አብዮታዊ ጀነራል የሚባሉ ናቸው። በደርግ የሾማቸው እንጂ የድሮ ጀነራሎች የሉም፣ አልቀዋል፣ ተወግደዋል። የተገደሉት ተገለዋል፣ የተወገዱት ተወግደዋል። እና እነዚህ ጀነራሎች በዛን ጊዜ ደግሞ በ82 ዓመተ ምህረት እንደዛ ነፍሰ በላ በሆነበት ጊዜ ደርግ በተለይ ደግሞ ፕሬዝዳንቱ ጀነራል ታሪኩን ከተገደሉ በኋላ የመፈንቅለ መንግስት ይሆናል ብሎ ማሰብ፣ እነዚህ ሰዎች መፈንቅለ እድሜያቸውም ሄደዋል። ያን ጊዜ እኛ ስናይ ማለት በእኛ አይን እነሱ ሽማግሌዎች መቼም በሰፈሩ ቆልና መሰፈር አይቀርም። እኛም እንደዚህ አርጅተን እንደርስበት ይርጅናል። እነሱም በጣም ሽማግሌዎች አድርገን ነበር የምንቆጥራቸው፣ በቃ አቅመ ቢሶች። ግን ባይገርምህ 50 ሚድ 50 ናቸው። 55 56 60 የደረሰ የለም። እነዛ ጀነራሎች በሙሉ ወጣቶች ነበሩ ማለት ነው አሁን ሳየው። እና እነሱ ይሄን ያደርጋሉ ብሎ ይሄን ልብ አለ ወይ? በደርግ ጀነራሎች መካከል ልብ ያለው ሰው አለ ወይ? ይሄን ሰንጥቆ ወጥቶ መፈንቅለ መንግስት የሚያደርግ ይባል ነበር። ግን ያው ተፈጠረ። እኛ ራሳችን እንግዲህ በቅርብ ነው የምንሰራው። እኔ ጀነራል መርድ የቅርብ አለቃይ ናቸው፣ የኤታማዦር ሹሙ ማለት ነው። እነ ሌሎቹ ጀነራል አበራማ የቅርባችን ናቸው። እንደውም እሳቸው የእኛ መምሪያ ኃላፊ ናቸው፣ እኛኛ የኤታማዦር ሹም ናቸው። እና እነዚህ ሰዎች የደርግ ኮምፕሌን ሲያደርጉ አንዳንድ ጊዜ ሲበሳጩ እናያለን። ግን እኛንም ተው ነው የሚሉን። እንደዚህ አንዳንድ ጊዜ የሚጓጉት ጽሁፍ እኔ ጽሁፍ ነበር ብዙ ተው ነው የሚሉኝ። እረፍ፣ በወጣትነት እንዳትቀጭ፣ እኛ የምትተኩት እናንተ ናቸውና እረፉ ይሉን ነበረ። እና እንደዚህ ያደርጋሉ ብለን አናስብም። ህዝቡም መሀል እንደዚሁ ነው። እንደው ህዝቡ የፈራ እንደው እንትኑን የሳተ በፍርሃት ውስጥ የሚኖር ይመስላል እንጂ ጀግና ይወጣል፣ ጀግኖችም አሉ። የጊዜ ጉዳይ ነው። እና እሳቸውን ለመጠበቅ ብዙ የአካባቢ ሰዎች
ህይወታቸውን ለመስጠት ሁሉ የተዘጋጁ ነበሩ። ለነገሩ ምንም ነገር አልደረሰምና ይሄ እንግዲህ እስከ 35 ዓመት በፊት ነው። አሁን ማውራ ታሪክ እኛ እዛው ብቻ ሳይሆን አሁን ደግሞ ጭራሽ እሳቸው ምሁር ናቸው፣ ፖለቲካም ይናገራሉ፣ ብዙ ነገር ኢንፍሉዌንሻል ናቸው። ከነማጅን አሁን ደግሞ አንድ ድምፃዊ አርቲስት ዘፋኝ ዘፈነ ተብሎ እንደዚህ ምድርና ሰማይ ሲንቀጠቀጥ ምን አለ ድሮስ በንጉስ ዘመን ሳይቀር ስልጣኔ የለም በተባለበት ዘመን ሳይቀር እኮ መንግስትን የሚተች አንዳንድ ነገር ብዙ እንትኖች አዝማሪዎች ይሉ ነበር፣ ወይም ፉከራ ላይ ሽለላ ላይ ዘፈን ላይ እንደዛ ይባል ነበር። እሱን እንኳን ቶለሬት ያደርጉ ነበር የድሮ ሰዎች ሳይቀሩ። አሁን እንደዚህ ምድር ቀውጤ የሆነችበት ነገር በጣም በጣም የሚገርም ነው። ግን ልጁ እንዳልኩ እኔ ያልኩት ዘፈኑን ስሰማ መጀመሪያ ይሄ ልጅ ልበ ሙሉ ጀግና ነው። በቃ እንደዚህ አይነት ጀግኖች እንግዲህ ወደ ዋናው ርዕስ ገባን ማለት ነው። ያው ተያያዥም ነው። ድምፃዊ ቴዎድሮስ ካሳሁን እንደ ፕሮፌሰር መስፍን ወልደማርያም ያኔ እርሶ ያስታወሱን ታሪክ ያ የፈጠረው እስከ ሰራዊቱ ድረስ የዘለቀው ያኔ እንግዲህ ፌስቡክ የለም እንደዚህ ሶሻል ሚዲያ የለም እንጂ ቢኖር ኖሮ ይሄኔ ከፍተኛ መነጋገሪያ መሆን የሚችል ጉዳይ ነበር። ለማንኛውም ድምፃዊ ቴዎድሮስ ካሳሁን እንደ ፕሮፌሰር መስፍን ወልደማርያም እስቲ ያነጻጽሩት። ያኔ የነበረውን አሁን ካለው ጋር ቴዎድሮስ ካሳሁንና ፕሮፌሰሩን እንዴት ነው የሚያገናኛቸው ታሪክ? አንደኛ ዋናውና ትልቁ ነገር እኔ የሚያገናኛቸው አሁን ያልኩት ልበ ሙሉነታቸው ነው። ልበ ሙሉ ጀግኖች ናቸው። ጀግና ልበ ሙሉ ሰውና ትልቅ ልብ ያለው ሰው ጀግና የሚባለው እሱ ነው። እና ድፍረት በሚያስፈልግ ሰዓት የሚደፍር እንደገና ደግሞ ለእውነት ለሀገር ሲል ራሱንም ለመስዋዕትነት ለማቅረብ ምንም ወደኋላ የማይል ሰው ማለት ነው። እና ይሄ ልጅ ባለሙያ ነው፣ አርቲስት ነው፣ በጣም የተዋጣለት አርቲስት ነው። እውነት ለመናገር ከሆነ የሚሰራቸው ሙዚቃዎች፣ ግጥሞች እና ድምፁ ሁሉ ነገር የተሟላለት አርቲስት ነው። ከዛ በላይ ጀግና ነው። እና ይሄ በታሪክ ትልቅ ቦታ የሚሰጠው ልጅ ነው። ለማንም በሚገባ መንገድ የሀገሩን ችግር በጣም ባጭር ስንኞች ትልቅ መጽሐፍ የማይሸፍነውን ነገር አውጥቶ የተናገረ ልጅ ነው። እንደገና ደግሞ ሀቅ ነው። እና ይሄ ያመሳስላቸው። እሳቸው ምሁር ናቸው። እሳቸው ጀግንነታቸውን ድሮ ጀምሮ ሲያሳዩ የኖሩ ናቸው። እሳቸው ገና በጣሊያን ጊዜ እኮ የጣሊያንን ወታደር እኮ በድንጋይ የመቱ ናቸው። ገና ትንሽ ልጅ ሆነው ድንጋይ ወርውሮ እና እሳቸው በተፈጥሯቸው ፍርሃት አያውቁም። በጃንሆይ ጊዜ ብዙ ነገር አድርገዋል። እንደዛ ተያይዞ የመጣ ነው። ይሄም ልጅ በእርግጥ እውነት ለመናገር ከሆነ በዛ በ97ም ተመሳሳይ ነገር ነው ያንን ያስተሰራያልን ያወጣ ጊዜ በጣም ትልቅ አርት ነው። ዘላለም የሚኖር ነው እና ትልቅ ታሪክ እየሰራ ያለ ልጅ ነው። ምንም አይሆንም። እና ይሄ ያመሳስላቸዋል። እንግዲህ ወደ ይሄን ካልን በኋላ ያው ከዛ በኋላ እየተደረገ ያለውን ነገር እንደዚህ ማየት ይችላል። ምናልባት እዛው ላይ እንቆይና ሻለቃ ማሞ እንግዲህ አንደኛ ይሄ አሁን ስርዓቱ 11ኛው ሰዓት ላይ ነው ዘፈኑ ላይ የሚላል ቴዎድሮስ ካሳሁን በቀጥታ ያው ጥበብ አይደል ጥበብ ለተደራሲ ሲቀርብ እንደ ተረዳነው ነው ምን ተረጉመው ቴዲ በቀጥታ ላይ ነግረን ይችላል። ግን የመጨረሻው ጀንበር የተሰኘው ዘፈኑ ላይ አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ነው ይላል። ከንጋቱ 11 ሰዓት ነው ሲባል ለኢትዮጵያውያን ሲነጋ ለአምባገነኖች ደግሞ ጀንበሯ እየጠለቀች ነው። ስለዚህ ያ ወቅት የብልጽግና ወቅትና የደርግ ወቅት ተመሳሳይ ነው። የስልጣን መውደቂያ ዋዜማቸው ላይ እንዳለ ያ ያመሳስላቸዋል። ሁለተኛ ድፍረታቸው ነው። ቀደም ሲልም እርሶም እንደገለጹት ልበሙሉነታቸው በአምባገነኖች ፊት የህዝብን ድምጽ ማሰማት በሙዚቃም ይሁን አሁን እሳቸው በምሁርነታቸው ያደረጉት ነገር ተመሳሳይ ነው። የህዝብ ልሳን መሆን እንዲህ እያለን አንድነታቸውንና መመሳሰላቸውን ልንገልጽ እንችላለን በሚል ነው እንደው በማለ የገባሁት። ልክ ነው። ይሄ እኔ ሁሉ ጊዜ
በኢትዮጵያ ተስፋ አልቆርጥም። ኢትዮጵያን ለማፍረስ ወይም ኢትዮጵያን እንደ ኢትዮጵያ እንዳትቀጥል ለማድረግ ብዙ አደጋዎች ይከሰታሉ። ግን ብዙ ጊዜ የሚታደጓት ደግሞ ሰዎች አጣጣም። አሁን ባለፈው እንግዲህ ያወራነው ከ35 ዓመት በፊት የፕሮፌሰርን ስናነሳ ሌላ ብዙ ነገሮች ተደርገዋል። ከዛ በኋላ ደግሞ አሁን የቅርብ ጊዜ የወያኔ ዘመን አለ። ወያኔ ያነሳው ጦርነት ጊዜ በጣም ትልቅ አደጋ ነበረ እና ደግሞ አሁንም ደግሞ በዚህ ወቅት ቀደም የዘረዘርናቸው ህዝቡ ላይና ሰራዊቱ ላይ እየደረሰ ያለው ነገር እውነት ለመናገር ከሆነ አሁንም ብዙ ሰው ትኩረት ያልሰጠው ነገር ቀደም እንዳልከው በእኛ ዘመን ከነበረው በ10 እና በ20 በ30 እጥፍ የኢንፎርሜሽን እንትኑ መድረሱ ያሁኑ ዘመን የተመቸ ነውና ሰራዊቱ ይሄ ነገር እንደውም ሰራዊቱ ውስጥ ነው ይበልጥ መሰማት መደመጥ። ሰራዊቱ ደግሞ ለራሴ ብሎ ነገሮችን ማሰብ ያለበት ጊዜ አሁን ነው። ምናልባትም እነሱ ይሄንን ተገንዝበው ከሆነም እንደዚህ በጣም የተሯሯጡት ትክክል ሊሆን ይችላል። ሰራዊቱ ውስጥ ነው ይሄ መልእክት በቀጥታ የሚሄደው። ቀደም እንዳልኩት በዚህ ደረጃ ነው ህዝብ ሰራዊቱን የሚመለከተው። በርስ ጦርነት ውስጥ በሚደርሰው ጉዳት ሁሉ ሰራዊቱም ተጎጂ ሆኖ እንደገና ደግሞ የህዝብ ጠላት ተደርጎ ያለው መንግስታዊ ሰራዊት መንግስታዊ ስርዓት ምንም አይነት ፖለቲካዊ መፍትሄ የሚሰጥ አይደለም። ከዚህ ይልቅ ጭራሽ እብሪታቸው እየጨመረ ህዝብን በተለያየ አጸያፊ ነገር እየፈረጁ የሚሳደቡ ሆነዋል አሁን ላይና ይሄ ሰራዊቱንም አብሮ ይዞ መቀመቅ የሚከት ነገር እንደሆነ ሰራዊቱ ይገነዘበዋል ብዬ በተለይ የዘር ፖለቲካው የሄደበት ሁኔታ አሁን እንደገና ደግሞ ይሄንን የሱን ዘፈን ምላሽ ለመስጠት ሲባል ወይም ደግሞ አሁን የሚደረገው የትጥቅ ትግል ለመቋቋም ሲባል የሚነሳው የዘር ካርድ በመንግስት ባለስልጣናት በጠቅላይ ሚኒስትሩ ጭምር ይሄ አሁን የሚነገረው ነገር እኔ በጣም የሚገርመኝ ነገር የኦሮሞ መንግስት ነው እያሉ የሚቀሰቅሱት ወይም ደግሞ ኦሮሞ መንግስት ነው እያሉ አንዳንድ የኦሮሞ ጽንፈኞች እንትን የሚናገሩት ነገር እንዴት ነው? አንድ አፓርታይድ የአንድ ዘር ግዛት ማለት እኮ አፓርታይድ ማለት ነው። የደቡብ አፍሪካ አፓርታይድ እኮ የቀለም ነው። እንደገና ደግሞ በሌላ ደግሞ በብሔረሰብ አፓርታይድ ስርዓት ፈጥሬ ነው ያለውት ለሰራዊቱ ሰራዊቱ ሚክስድ ነው መቼም አመራሩ ምን ላይ ማዛባት ሊኖር ይችላል እንጂ ሰራዊቱ መቼም ከአንድ ክልል ወይም ከአንድ ብሔር የወጣ አይደለም፣ የተለያየ ነውና የትኛው የሰራዊት አባል ነው በአፓርታይድ ስርዓት ስር መገዛት የሚፈልገው? ደግሞስ የትኛው ህዝብ ነው የአፓርታይድ ስርዓትን መርጦ ተቀብሎ የሚኖረው? እንደገና ደግሞ ይሄ ሁሉ የጦር ወንጀል ይሄ ሁሉ መንግስታዊ አትሮሲቲ አገሪቷ ላይ ድህነት ያመጣው ውድቀት ያመጣው የጦር ወንጀሉ ሰብአዊ መብት ጥሰቱ ሁሉ በአንድ ብሔር ላይ ወይም በኦሮሞ ህዝብ ላይ እንዲዘፈዘፍ ወይም እንዲመካኝ ነው የሚፈልገው? ኦሮሞ መንግስት ነው ብሎ ነገር እንዴት ነው አሁን? እና እንደገና ደግሞ መንግስታችንን አትንኩ የሚሉም ደግሞ እንደዚሁ ይነሳሉ። እና ይሄንን እንደውም ከማንም ይበልጥ ሰራዊቱ ነው ማየት ያለበት። እና ይሄንን ሰራዊትስ መጨረሻ ላይ እርስ በርሱ ሊያጨርሱት አይደለም እንዴ? እንግዲህ እኔ ገዢ መደብ ነኝ ሊል ነው ማለት ነው ሰራዊት ውስጥ ያለው ያንዱ ክልል ሰው የኦሮሞ እኔ ገዢ ነኝ ሊልና አማራው ደግሞ አንተ ተገዢ ነህ፣ ትግሬው ደግሞ እንዲህ ሊልና እርስ መሳሪያ ያዘ ኃይልን እንዲህ አይነት ነገር መሳሪያ የታጠቀ ኃይል ውስጥ ከገባ አገር ነው የሚጠፋው፣ እርስ በርስ ነው እልቂት የሚፈጠረውና ይሄ ሁሉ የመንግስት
ባለስልጣናት እንደ የማይሰራ ካርድ ለመጫወት መሞከር ይሄንን የአንድ አርቲስት ዘፈን ምክንያት አድርጎ የሚያሳዝነው ፓርት ደግሞ እሱ ነው። የሌለ አልነበረ ነው። እንግዲህ ከዚህ በፊት የተናደዱ ሰዎች አሉ። በ97 ይሄ 17 ቆምጣ የሚለው ሲገባቸው በኋላ ትንሽ የሚቆጡ ሰዎች አሉ። ያንን ትግል አናናቀው በሚል ግን እንዳለ እንደው የትግራይ ተወላጅ ሁሉ ተነስቶ እንደዚህ እንደሰደባችሁኝ እያለ ሊቀሰቅሱበት ይችላሉ። የዘር ቅስቀሳ በጣም እንዴት ማቃቃል ማጃጃል እንደሆነ እኔ አንድ ምሳሌ ልናገር ሳረሰው። ወያኔ እንደገባ በቴሌቪዥን በሬዲዮ ቅስቀሳ ነበር። የሱ ካድሬዎች ስለ ዘር መጨቆን የዘር የእንዘር ጨቆኖ እንዲያደርጉ ስለ ሰንደቅ ዓላማን በማራከስ ለመቀየር ነበር ሰንደቅ ዓላማን ዓላማቸው። በጣም ብዙ ቅስቀሳ ሲካሄድ ከሰማሁት ውስጥ አንድ በጣም ምንጊዜም ማረሳው ነገር አንድ የወያኔ ካድሬ ምን ይላል፣ ቴሌቪዥን ላይ ወይም ሬዲዮ ላይ ነው የሰማሁት፣ አማራ ትግሬ ገዳይ እያለ ነው የሚፎክረው አለ። አየ አማራ ሲፎክር ሲሸልል ትግሬ ገዳይ ይል ነበረ። እንደዚህ ነው አማራ ጠላት የነበረው ብሎ ምን እንደሆነ ታውቃለህ መሳይ? ይሄን ነገር ከአብዮቱ በፊት ከደርግ አገዛዝ በፊት በንጉሱ ጊዜ ትግራይ አይባልም፣ ትግሬ ነው የሚባለው። ትግሬ ግዛት፣ ትግሬ ጠቅላይ ግዛት ነው የሚባለው የነበረው ትግራይ። ብዙ ጦርነት ጠላት የሚመጣው ጣሊያንም የመጣው በዛ በኩል ስለሆነ አማራ ሲፎክር ትግሬ ገዳይ የሚለው ትግሬ መሬት ላይ ነው እንጂ ትግሬን ገዳይ አይደለም። እቺን እንኳን ለዘር አንዱን ህዝብ ከአንዱ ህዝብ ለማቃቃር ይጠቀሙበታል። ይሄንን የሚሰማ ህዝብ ነው በጣም የሚጃጃለውና በጣም ታሪክን በታሪክ ተወቃሽ የሚሆነው ሳያጣራ በዘር ላይ ለማስነሳት የሚደረግ በህዝብ ላይ ለማስነሳት የሚደረግ እስከሳል ዝም ብሎ እንዳለ እንደወረደ የሚቀበለው ህዝብ በታሪክም ላይ በአገርም ላይ ነው ትልቅ እንትን የሚፈጥረውና እስከዚህ ድረስ አሁን የተያዘው እንደዛ አይነት ማሞኘት ነው ለማለት ነው መሳይ።